ችግር የለውም። ምንም ግን እስከ መቼ ነው አብራኝ የምትሆነው? በዚህ ሁኔታ ውስጥ እስከ ሞት ድረስ ነው። እኔ መውለድ ሳልችል ልጅ እኮ አይኖረንም ማለት ነው። እናሳድጋለን። አፈልግም የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ደህና እንደሆናችሁ ተስፋ አደርጋለሁ በያላችሁበት። እኔም በጣም ደህና ነኝ፣ እግዚአብሔር ይመስገን። ከትናንት ወዲያው ዛሬ በጣም ደህና ነኝ ብዬ አስባለሁኝ። ብቻ በዚሁ ይለፍ ብዬ ላስብ እና ልመኝ፣ ጸሎት አድርጉልኝ። ለእኔ ብቻ ሳይሆን ለሰላሜና ለእህታችንም ጸሎት አድርጉላት። ያው ስለ እሷ ሚዲያ ላይ መናገር ፈልገን አልነበረም፣ ግን ያው መልካም ምኞታችንን ለመግለጽ ያክልና ጸሎት እንድታደርጉላት ከመፈለግ አንጻር ነው። ብሩኬም ትናንትና ተናግሯል መሰለኝ እና እኔም ዛሬ ጸሎት እንድታደርጉላት በፍቅር ጠይቃችኋለሁ እና እባካችሁን እሺ። ማለት በህይወት ውስጥ በጣም ብዙ ፈተናዎች አሉ። እኔ በጣም ቀላሉን ነው የታመምኩት፣ በጣም ቀላሉን ነገር ነው ያሳለፍኩት። እሷ ግን በጣም ብዙ ከባድ ነገሮችን አሳልፋለች እና ብቻ ይህ አመት ከባድ ነው ለእሷ። አላቅም እኔ ምን እንደምን ለበጎ ነው ብለን እንለፈው አይሻልም? ለበጎ ነው፣ ለመልካም ነገር ነው። ሰላሚና ባለሽበት እግዚአብሔር እንዲፈውስሽ፣ እግዚአብሔር ምሕረቱን እንዲልክልሽ እንጸልያለን ሁላችንም። እግዚአብሔር ይማርሽ። ብቻ እኔ በበኩሌ ላንቺ ከራሴ ይልቅ ላንቺ ነው እያሰብኩኝ የነበረው እና በአንቺ ህመም ውስጥ ነበር የኔን ህመም እያቀለልኩት የነበረው። ምክንያቱም የእኔ በጣም ትንሹ ነው፣ የአንቺ ከባዱ ነው እና እንደዚህም አይነት ነገር አለ በህይወታችሁ ውስጥ የሚፈጠሩት ነገሮች በሙሉ ለበጎ ናቸው ብላችሁ ለፉ እንጂ ካማረራችሁ ወይ የሆነ ነገር ካለ ይሆናል አይደለ? ከእናንተ የባሰ ሰው እንዳለ ማሰብ አለባችሁ። ከእናንተ በባሰ ህመምና ከእናንተ በባሰ ነገር እያሳለፉ ያሉትን ማማረር አለባችሁ። አሁን እናንተ አብዛኞቻችሁ ስደት ላይ ያላችሁ እህት ወንድሞቻችን ጤነኛ ስለሆናችሁ እግዚአብሔርን አመስግኑ። ማለት በቃ ጤነኛ ስለሆናችሁ ነው ወጥታችሁ የምትገቡት፣ የምትሰሩት፣ የምትበሉት ምናምን እና በቃ ጤናን የመሰለ ነገር የለም። ጤነኛ ስለሆናችሁ አመስግኑ። ከእናንተ በባሰ ስደት ላይ አልሆኑም እንጂ በየሆስፒታሉ የሚያሳልፉት ስቃይ ከእናንተ የባሰ ነው እና ከኔም የባሰ አለ። ብቻ ተመስገን ብላችሁ ማመስገን አለባችሁ። አውቃለሁ ስደት ከባድ ነው። የሰው ቤት ነገር በጣም ከባድ ሊሆንባችሁ ይችላል። በቃ እረፍት የምታጡበትም ነገር ሊሆን ይችላል። ግን ደግሞ ከኔ የባሰም አለ። ጤናቸውን አጥተው መስራት እንዳይችሉ ሆነው በሰው እጅ ላይ ሸክም የሆኑ ሰዎችም አሉ እና በቃ እነሱም አሉ ብላችሁ ተመስገን ማለት መቻል አለባችሁ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እኔ በህይወቴ በቃ ደስተኛ ነኝ፣ አላማርርም። አውቃለሁ እኔም በጣም ብዙ ነገሮችን አልፌያለሁኝ ምናምን እና ይሄ አመመኝ ብዬ እንትን አልልም። አንዳንዴ እግዚአብሔር የሚወደውን ሰው ነው የሚፈትነው። እግዚአብሔር ስለሚወደኝ ነው ብዬ አስባለሁ እና ስለ ሁሉም ነገር ብቻ እግዚአብሔር አመሰግነዋለሁ። ጤነኛ ሰውን ብቻ አይደለም እኔ እግዚአብሔርን ማመስገን ያለብኝ። ሊከፋችሁ ይችላል፣ ሆድ ሊብሳችሁ ይችላል፣ ብቸኝነት ምናምን ሊሰማችሁ ይችላል። ግን ደግሞ ተመስገን ማለት ነው። ምክንያቱም እግዚአብሔር የግድ እንደ ሰው ጎናችሁ ለመቀመጥ አለበት ብዬ አላስብም እና ብትታመሙም ብቻችሁን ብትሆኑም ሆስፒታል ውስጥ ብትሆኑ ምን ብትሉ አንዳንዴ ሰው አብሯችሁ እያለ ራሱ ብቸኝነት ሊሰማችሁ ይችላል ከምታሳልፉት ችግር የተነሳ ማለት ነው እና ግን ተመስገን ማለት መቻል አለባችሁ። ጤነኛ ስንሆን ብቻ አይደለም ፈጣሪ ማመስገን ያለብን። ይህንን ለማለት እፈልጋለሁኝ። ስደት ላይ በመሆናችሁ በሰው ሀገር ላይ በመሰቃየታችሁ እንዳታማርሩ። ምክንያቱም ጤና ስላለሽ ነው ወይም ጤና ስላለክ ነው እዛ እየሰራችሁ ያላችሁ። ጤና ባይኖራችሁስ ሰው ሀገር ላይ ሆናችሁ ቢያማችሁስ ጤነኛ ባትሆኑስ? አስባችሁታል? እና ስለሰጠኝ ጤና አመሰግናለሁ ብላችሁ ማመስገን አለባችሁ ፈጣሪን። ስታመሰግኑ ደግሞ ይጨመርላችኋል። ገባችሁ አይደለም? እግዚአብሔር ይቅርና ሰው እንኳን የሆነ ነገር አድርጎላችሁ አመሰግናለሁ ስትሉት በጣም ደስ ይለዋል። በጣም አመሰግናለሁ እንዲህ ስላደረግልኝ ምናምን ብላችሁ ሰው እንኳን ስታመሰግኑት የሆነ ሌላ ነገር አይ ነው። ሀይሚ ትክክል ነች። እውነት ለመናገር ግን አላቅም ማለት ነው። እኔ አሁን ዛሬ ሀይሚ የለቀቀችው ቪዲዮ በጣም ነው የደነገጥኩት። በጣም
አስባችሁታል። ግን ብሩኬ ሳላደንቀው ማለፍ አልችልም። ገባችሁ? ምን ችግር አለው? እኔና አንቺ ባትወልጅም አብረን እንቀጥላለን ማለቱ እኔ በጣም ነው ያስደሰተኝ። ብሩኬ አስባችሁታል? አላቅ ወላሂ እንደሱ አይነት ወንድ ያብዛ ማለት ነው። በቃ አላደለ በቃ ኩርት ቅብርር ብሎ ምን ችግር አለው እኔ እያለው ግራ አይግባሽ የኔ እናት ሲላት ኢማጂን እኔ ምን እንደተሰማኝ እናንተ አታውቁም። ምን እንደተሰማኝ እንዴት ደስ እንዳለኝ እንዴት ደስ እንዳለኝ። ምክንያቱም አስባችኋል? በጣም ነው ደስ የሚለው በዚህ ደረጃ ማለት ነው ሁኖ እኔ ያለውልሽ ሀይሚዬ እኔ እያለው አንቺ ለምን ታለቅሽ? እኔ እያለው አንቺን ለምን ይክፋሽ? እኔ እያለው እንዴ ባትወልጅ ምን ችግር አለ? እኔ አብሬሽ እስከ ዘላለም አለው የሚል ወንድ አስባችኋል? ከምር ብሩኬ ትለያለህ። ብሩኬ ትለያለህ። ከምሬ ነው የምነግራችሁ። በጣም ጎበዝ፣ በጣም ጀግና፣ በጣም አስተዋይ ነው። ገባችሁ? ብሩኬ እኔ ራሱ ልወደው እያልኩ ነው። ምክንያቱም በጣም አስተዋይ፣ በጣም አክቲቭ፣ በጣም ጭንቅላቱን የሚጠቀም ልጅ ነው። ገባችሁ? ምክንያቱም እኔ አለው ባትወልጅ ምን ችግር አለ? አንዳንድ ሰው እኮ አቦ ካልወለድሽ የራስሽ ጉዳይ ምናምን ብሎ የሚሄድ ሰው አለ። ብሩኬ ግን እንደዛ አይደለም። ሀይሚዬ ከምር ፈጣሪሽን አመስግኝ የኔ ቅመም። ምክንያቱም አንቺ መልካም ልብ ስላለሽ መልካም ልብ ገጥሞሻል። መልካም ልብ ስላለሽ መልካም ስለሆንሽ መልካም ለሰው በቃ የእንጀራ ገመድ ስለምትከፍች በቃ መልካም ልብ ስላለሽ ነው ፈጣሪ በዚህ ደረጃ ብሩኬን የመሰለ ጀግና የጣለልሽ። ብሩኬን የመሰለ መልካም፣ ብሩኬን የመሰለ አስተዋይ፣ ብሩኬን የመሰለ አክቲቭ ሰው የላከልሽ እና ፈጣሪሽን አመስግኝ ሀይሚዬ። በሁለተኛ ደረጃ ደግሞ አይዞሽ አብሽሪ። አንዳንዴ ነገሮች ሁሉ እንደዚህ የሚሆነው ለበጎ ነው። ግን ገንዘብ እያለ በሰማይ መንገድ አለ ይላል። በመውለድ እኮ ትችያለሽ። መውለድ አትችይም ማለት አይደለም። እነሱ ስላሉ ሳይሆን በፈጣሪ ፍቃድ ትወልጃለሽ። አይዞሽ ሀይሚዬ፣ ከምሬን የምነግርሽ። ብሩኬን የመሰለ ባል ስላለሽ ደግሞ ፈጣሪሽን አመስግኝ። ብሩኬን የመሰለ አስተዋይ ጨዋ የጨዋ ልጅ ባል ስላለሽ ፈጣሪን አመስግኝ። ለምን? ስለተረዳሽ፣ ስለተቆረቆረልሽ፣ ስላሰበልሽ ያንቺን ውድቀት ሳይሆን ያንቺን እድገት የሚፈልግ ባል ስላለሽ፣ ለአንቺ ስለሚቆረቆርልሽ፣ ስለሚያዝንልሽ፣ ስለሚንከባከብሽ ምን ስለሚልሽ ፈጣሪሽ ማመስገን አለብሽ ሀይሚዬ። በሁለተኛ ደረጃ ደግሞ መልካም ልብ ስላለሽ መቼም ጥሎ አይጥልሽም ፈጣሪ። ከምሬን ነው የምነግርሽ። መልካም ልብ ያለው ሰው መቼም አይወድቅም። አንቺ ደግሞ በጣም መልካም ልብ ስላለሽ በፈጣሪ ፍቃድ ሙስሊሙም ክርስቲያኑም ቤንጤውም ዱዓ አድርገን አንድ ልጅ አይደለም 40 ልጅ ትወልጃለሽ። የኔ እናት 40 ልጅ ትወልጃለሽ። ምክንያቱም እናንተ ለሰዎች በጣም ምርጥ ልብ ስላላችሁ፣ አንቺም ሆንሽ ብሩኬም ሆነ ማንም ሆነ መልካም ልብ ስላላችሁ አይዟችሁ። ገባችሁ? አይዟችሁ። በሁለተኛ ደረጃ ደግሞ የፈለገ ነገር ቢሆን ትወልጃለሽ። ኢንሻአላህ ሀይሚዬ ትወልጃለሽ። ግን እውነት ለመናገር እኔ ይህን ቪዲዮ ሳይ በጣም ነው የደነገጥኩት። በጣም ማለት ነው። ለምን ካላችሁ የደነገጥኩት ምክንያት ምን እንደሆነ ታውቃላችሁ? አንዳንዴ በቃ እንደ ቀልድ የምናረጋቸው ነገሮች እኛን ዋጋ ያስከፍላሉ። ለዛ ነው የደነገጥኩት። እና ሀይሚዬ ከጎንሽ ነን፣ ማንንም አትስሚ፣ አይዞሽ፣ አብሽሪ፣ ነገሩ ሁሉ ይቀየራል። አንቺን የነካ የለውም በረካ ብለናል። ኢንሻአላህ ሁሉ ነገር ተስተካክሎ በፈጣሪ ፍቃድ ወደፊት እኛ ከጎንሽ ነን። ምክንያቱም ዋጋ መክፈል ካለብን እኛ ላንቺ ዋጋ እንከፍላለን። በሁለተኛ ደረጃ ደግሞ ለእህታችን እቺ ላመማት ለሰላም ጾለት አድርጉላት በፈጣሪ ፍቃድ። ግን ምሳሌ አንዳንድ ነገር ሰፖርት የምናረጋት ነገር ካለ ተባብረን ሰፖርት ብናረጋት። ምክንያቱም ያለችው ስደት ነው። ያው የደረሰባት ነገር በጣም የሚከብድ ነገር ነው። እንደ ሀሳብ ሁላችንም ተባብረን ተረዳድተን ሰፖርት ብናረጋት መልካም ነው። ከዛ ውጭ ግን ኢንሻአላህ ሀይሚና ብሩኬ ይወልዳሉ። ኢንሻአላህ ለሰው ልጅ መልካም ስትመኙ መልካም ስትሆኑ አላህ ደግሞ መልካሙን ይገጥማቸዋል። በእርግጠኝነት ሀይሚና ብሩኬ ደግሞ ነገሩ ሁሉ ተስተካክሎ ወደፊት ይሄዳሉ።
አንዳንድ ምቀኛ ሸረኛ የሆናችሁ ሰዎች ሀይሚና ብሩኬ መቼም አይወድቁም። የእናንተ ተንኮል የእናንተ ሴራና ስራ ግን እኛ እናዋርዳችኋለን። ገባችሁ? እናዋርዳችኋለን።